በረሃባችሁ በፍጹም እንዳትቀሉ። ምክንያቱም ወደዚህ ረሃብ ወደዚህ መንፈሳዊ ከፍታ ለመምጣት የከፈላችሁት ዋጋ አለ፣ የፈለጋችሁት የእግዚአብሔር ፊት አለ። ለዚያ ነው የረሃብ ሰው የሆነውና እስከ 3ኛ ሰማይ ድረስ ተነጥቆ ሰው ሊሰማ ያልተገባውን ድምፅ እስከ መስማት ድረስ ኢንካውንተር ያደረገው ታላቁ የእግዚአብሔር ሰው ሐዋርያው ጳውሎስ። ወደ እግዚአብሔር የምትደርሱት ወይም ደግሞ የእግዚአብሔርን ሕልውና ፊል የምታደርጉት በረሃባችሁ ልክ ነው። በምድር እየኖረ እያገለገለ እዚህም እዚያም አፖስትል እየተባለ የእግዚአብሔር ሰው እየተባለ የእርሱ ረሃብ ግን ምድር ሳይሆን ሰማይ ነው የሚለው አንድ ነገር ነው። ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ምክንያቱም ከሁሉ ይልቅ እጅግ የሚሻል ነውና ይላል። ዝም ብሎ ሰው መንፈሳዊ ነገር ሊናፍቀው፣ ምድሩን ሊንቅ፣ ምድሩን ሊጠላ በፍጹም አይችልም። በፍጹም ይሄ ሊሆንለት የሚችለው አንድ ሰው ልክ እንደ ጽንስ በውስጣችሁ ላለው ረሃብ፣ በውስጣችሁ ላለው ቅናት እግዚአብሔርን መፈለግ፣ ጌታን መውደድ ልትጠነቀቁ ይገባል። ይህ ሁል ጊዜ በመንፈሳዊ ረሃብ ውስጥ የምትኖሩ ከሆነ በምድር እየኖራችሁ የሚናፍቃችሁ መጨረስና ከጌታ ጋር መኖር ነው። ምድሩን ትንቁታላችሁ፣ ነፍሳችሁ ሰማያዊውን ነገር ትናፍቃለች። ከጌታ ጋር መኖር፣ ፊቱን ማየት፣ ይሄ ነው የሚሆነው ናፍቆቱ። ሰይጣን ከተነቃቃ መንፈሳዊ ሕይወት ሊያወጣችሁ ሲፈልግ የሚሰራው እንደገና